ወይዘሮ ሜላት እንግዲህ ውጤቱን አውቃለች። ዶክተሩንም ያስደነገጠው ነገር ነው። ወይዘሮ ሜላት ውጤቱን ስታየው በጣም ተደናግጣለች። በጣም ነው የተደናገጠችው። ያልጠበቀችው ነገር የገጠማት፣ ዶክተሩም ያልገጠመው ነገር ነው እንግዲህ የገጠመው። እዚህ ጋር በጣም ተደናግጣላችሁም። ምክንያቱም ውጤቱ የተጠበቀው እንዳልሆነ ሆኗል ማለት ነው። በጣም ብትናደድባትም ብትበሳጭባትም እንግዲህ ሀናን ሜላት ታምናት ነበር ማለት ነው። ታምናት ነበረ። ነገር ግን ይህን አልጠበቀችም። ይሄ ሴራ ደግሞ እንግዲህ የተሴረው ሴራ በወይዘሮ ባዩሽ ነው ማለት ነው። ባዩሽ እንግዲህ የሜላት ጓደኛ ናት። እንግዲህ የጓደኛዋን ሀብት ንብረት ለመውረስ ያረገችው ሴራ ነው ማለት ነው። ምክንያቱም ኢዲኤን ውጤቱ የታወቀው እንግዲህ የተመረመሩት እነ ሜላት ሆስፒታል ነው። እነ ሜላት ሆስፒታል ስለሆነ ባዩሽ ደግሞ እንግዲህ ቀደም አድርጌ ወደ ኋላ ለመልሳችሁና ባለፈው ክፍል ላይ ደውላ ነበር። እርግብ ደውላ ልንዋረን ነው አክስቴ ልንዋረን ነው ስትላት ምንም አታስቢ፣ እንኳንም አሁን ተተናገረች ደህና ለእኛ ጥሩ ነገር ነው፣ እንኳንም አወቀች ይሄ ነገር መሆኑን አወቀች ብላ በጣም ስታጽናናት ነበር ማለት ነው። እንግዲህ እርግብን ለእንዴት አክስቴ ብላንተ ስትላት ነበር። ምክንያቱም ይሄ ነገር እንደሚመጣ ስለምታቅ ነው ባዩሽ ይሄ ነገርን እሷ ቀደም አርጋ ስላቀደችበት ማለት ነው። ያቀደችውም ውጤቱን ሰርቃ እንትን ስለምትል ማለት ነው። እዚህ ጋር እንግዲህ የሀና አባት ወደ ሀና ሲመጡ ታመው ወደ መንገድ ላይ ወደ ሊወርቁ ሲሉ ያው አሲር ይዞ አስቀምጧቸዋል ማለት ነው እላቸዋለሁ ቤተሰቦቼ። ከዚህ እንግዲህ በቀጣይ እንግዲህ አሁን እዚህ ጋር የምንመለከተው ነገር ውጤቱን ባዩሽ ሆስፒታሉን ስለምታቅ የነ ሜላትን ሆስፒታል ሁሉን ነገር ጠንቅቃ ስለምታቅ ምርመራ የተካሄደው እዛ ስለሆነ እነ ሜላት ሆስፒታል ስለሆነ የተመረመረው ከዛ እሱን ደግሞ እንግዲህ ውጤቱን የእርግብን ውጤት ለሀና የሀናን ውጤት ለእርግብ አድርጋ ይህንን ሴራ በደንብ ጠንስሳ በደንብ ተዋቶላታል ማለት ነው። ይህንን እንግዲህ ውጤቱን ሜላትና እነ ሰላም ሲያዩት በጣም ተደናግጠዋል። በጣም ነው እንትን ያሉት። ምክንያቱም ሀናን በጣም ያምኗታል። ይሄ ነገር እንዴት ተፈጸመ እንዴት ሆነ ብለው ሀናም ጋር እውነት አለ፣ ሀና ግን እንዴት ሆነ የሚለው ጥያቄ በጣም እያሳሰባት እያስጨነቀ ነው። ይሄ ታሪክ ይሄ ሁኔታ የእሷ ነው፣ ሁሉም ነገር የሚያመለክተው የእሷ ነው። ነገር ግን ደግሞ ውስጥ ለውስጥ እየሄደ ማን ይሄን ነገር የሚያደርገው ብላ ጥያቄ ውስጥ ገብታለች። ጥፋቱ ትልቁ ጥፋት የሀና ጥፋት እንግዲህ ለአባቷ አለመናገሯ ነው። ለአባቷ ብትናገር ይሄ ሁሉ መዘዝ ይሄ ሁሉ ፈተና አይመጣባትም ነበረ ማለት ነው። ምክንያቱም አባቷ ስለሚያውቁ ሁሉን ነገር መረጃውን ስለሚያውቁ አባቷ ተናግረው ማሳመን ይችሉ ነበር ማለት ነው። ሀና ግን ሁሉን ነገር በሆዷ ስለምትይዝ ይሄ ጉድ መከራና ፈተና በእሷ ላይ እየተፈራረቀ ነው ማለት ነው። ወይዘሮ ሜላት ደግሞ እንግዲህ ልጇ ባልሆነችው ላይ እየሞገተችና ልጇን እየጎዳች እያለች ነው ማለት ነው። እውነቱን ስታቅ ሜላት ምን አይነት ስሜት ይሰማታል፣ እንዴት ትሆናለች የሚለው ነገር በጣም ያሳስባል። ምክንያቱም እውነት ተደብቃ ስለማትቀር ሜላት እውነቱን ትደርስበታለች። ሀና እውነቱን ታወጣለች። አባቷን ወዳ ሳይሆን በግዷ ስለምትናገር ከዛ በኋላ እውነቱ ይወጣል። ለጊዜው ግን ወይዘሮ ባዩሽ እና እርግብ አሸንፈዋል ማለት ነው። ያሸነፉበትም ያው እንደምታውቁት እንግዲህ ውጤቱን ወይዘሮ ባዩሽ ገብታ ሰርቃ ስላቀያየረችው ስለለወጠችው ነው ማለት ነው። ዶክተሩም በጣም ያልጠበቀው ነገር ነው የገጠመው። ምክንያቱም የጠበቀው እሷ የሀና እንዲሆን ነው። ይህም የሆነበት ባለፈው ሰላምዬ ስትታመም የእሷ ደም አንድ አይነት ሆኖ ነው ሰላምዬን ከሞት ያተረፈቻት ማለት ነው። ቀደም ካለው ክፍል ካያችሁት ማለት ነው። እና ይሄ ነገር ስለሆነ ዶክተሩም ያልጠበቀው ነገር ስለሆነ በጣም ተደናግጧል። በጣም ነው እንትን ያለው ማለት ነው። ይሄ ነገር የሆነበት ማለት ነው። እና ወይዘሮ ሜላት ግን በጣም ነው በሀና የተናደደችው፣ በጣም ነው የተበሳጨችው። ሰላምዬም ደግሞ እንዴት ነው ይሄ ነገር እኮ አምኜሽ ነበረ ሀና አምኜሽ ነበረ ይሄን አታረጊም ብዬ ነበረ ትላታለች። ሀናም ሰላምዬ እመኝኝ ይሄ ሁሉ ነገር እየተደረገ ያለው በእኔ ህይወት የውሸት ነው። ይሄ ታሪክ የኔ ታሪክ ነው። ያሳየቻችሁ እርግብ ያሳየቻችሁ ታሪክ የኔ ታሪክ ነው። በፍጹም አትጠራጠሪ። ነገር ግን ምን እየተፈጠረ እንዳለ በህይወቴ በጣም ግራ ገብቶኛል። አንድ እርግጠኛ የምሆነው ግን ፎቶውም መስቀሉም የኔ ነው። መስቀሉን
ከኔ ውስጥ ነው የወሰደችው። ፎቶውንም ከአባዬ መጽሐፍ ቅዱስ ነው የወሰደችው። ግን እንዴት ተወሰደ ብለሽ አትጠይቅኝ፣ ይሄን አላቅም። ነገር ግን ይሄ ታሪክ የኔ ነው፣ ፎቶውም የኔ ነው ብላ ለሰላምዬ እንትን ብላታለች። ሰላምዬ ማመን ተቅቷት እንግዲህ ወደ ቤት ተመልሳ ሄዳለች ማለት ነው። ለአሲር ለምናሴ ስትነግረው ምናሴም ደግሞ በቃ አምኖ መቀበል ነው የተቃተው። ይሄ ማለት እኮ እርግብ እህታችን አይደለችም፣ ሌባ ናት ሀና፣ እኔ ነኝ እህታችሁ እያለች ነው ብሎ ምናሴም በጣም ተደናግጧል ማለት ነው። ሰላሜም አዎ በጣም እያሉ እንደዛ ነው ብላ በጣም ተደናግጣለች ማለት ነው። ከዛ በኋላ እንግዲህ አሁን አንድ ሀሳብ አመጡ። ምናሴም እንግዲህ ወንድሜ ለምን ሀሳብ አታመጣም? እስከዛሬ ሀሳብ ታመጣ ነበር ትለዋለች። ከዛ በኋላ ምናሴም ይሄ እኮ በጣም ትልቅ ነገር ነው፣ እንዴት ነው ሀሳብ የማመጣው? ሰላምዬ ምን እያልሽ ነው? ይሄ እኮ በጣም ትልቅ ዱብዳ ነው ይላታል ማለት ነው። ከዛ በኋላ እንግዲህ ቆየት ብለው አስበው ለምን እንደዚህ አናረግም? አንቺ ለምን ሀናን አታናግሪያትም? እኔ ደግሞ ለምን እርግብን አላናግራትም? ይባባሉና ከዛ በኋላ ሰላም ሀናን ታናግራታለች። ምናሴ ደግሞ እርግብን ያናግራታል። እርግብን ሲያናግራት ይሄ ነገር ሀና እንዲህ እያለች ነው እንዴት ነው ሲላት፣ እንዴት ነው ትጠራጠረኛለህ እንዴ? እኔ እህትህ አለመሆን ትጠራጠረኛለህ እንዴ? ለምንድን ነው እንዲህ የምትለኝ? እንዴት ነው እንደዚህ የምትለው? ይሄ እኔ አንተ እህት ነኝ፣ ሁሉ ነገር እየዋሸች ነው ሀና ትላለች እርግብ ማለት ነው። ምክንያቱም ይሄንን ድፍረትና እዚህ ውስጥ የከተተቻት ወይዘሮ ባዩሽ ናት። ወይዘሮ ባዩሽን ሁሉ የምታረገው እንግዲህ የሜላትን ደካማ ጎን ተጠቅማ ንብረቷን ለመብላት እና ንብረቷን ለመበዝበዝ ነው ይሄን ነገር እያደረገች ያለችው ማለት ነው። በዚህ መሀል እንግዲህ የሀና አባትና ሀና እየተጎዱ ነው ያሉት ማለት ነው። ምክንያቱም እውነቱ እነሱ ጋር ነው ያለው። ባዩሽ በውሸት አለም ገንዘብ ለመብላት ባዩሽን ለመጉዳት ያደረገችው ሴራ ነው ማለት ነው። ቤተሰቦች ከዚህ በኋላ ሰላምዬ ሀናን ስታናግራት ሀናም እንግዲህ እውነቱን ተናግራለች ማለት ነው። እውነቱን ስትናገር እርግብም እኔ ነኝ ስትናገር ከዛ በኋላ ምን ሀሳብ መጣላቸው? መመርመር አለባቸው። ለምን ይሄ ከሆነ መመርመር አለባቸው ስትባል እርግብ በጣም ደነገጠች እና በጣም በመደናገጥ ብድግ ትላለች ከመቀመጫዋ ማለት ነው። ብድግ ስትል ምን ነው አይዞሽ ይሄ እኮ ቀላል ነገር ነው ትላታለች ሰላምዬ ማለት ነው። ከዛ በኋላ እኔ እኮ ከባድ ነው ብዬ አይደለም፣ ነገር ግን ይህን ያህል አመት ኑሬ መጥቼ ዛሬ አለመታመኔ ነው እንጂ ትላታለች። ወይዘሮ ሜላት ደግሞ እንደዚህም አትሁኝ፣ ይሄ እኮ ቀላል ነገር ነው ልጄ፣ ይቅርታ በቃ ትላለች ማለት ነው። ምክንያቱም ወይዘሮ ሜላት ታውራለች፣ ስለታወረች ማየት አልቻለችም። ፎቶውን እንኳን በትክክል አላየችም፣ በትክክል አንትን አላለችም። እንግዲህ መስቀሉ ምናልባት መስቀሉ እሷ ጋር ስለሌለ መስቀሉ ነው ብላ ልታመን ትችላለች። ነገር ግን እርግብና የሀና ፎቶ በምንም ታምር አይመሳሰልም፣ አይገናኝም። እንዳያችሁት ቀደም ካለው ክፍል እንዳሳየኋችሁ እርግብ አሁን ይሄን አይኔ ፎቶ እንዴት ይማሰላል እያለች ስትቀልድባቸው ነበር። በወይዘሮ ሜላት ቤት ላይ ማለት ነው፣ እየቀለደችባቸው ነበረ። ምክንያቱም እሷን ስለማይመስል ፎቶ እያለች እንትን ስትል ነበረ። ያው እንግዲህ በመደናገጥና እንትን በማለት ያው ውጤቱ መጥቷል ማለት ነው። ሀናም እንግዲህ ምንም ማድረግ ስላልቻለች፣ ምክንያቱም ውጤቱ ስለተቀየረባት በሁሉም ጋር እምነት አታለች ማለት ነው። ነገር ግን እውነት እሷ ጋር አለ። እውነት ነገ ጧት ትወጣለች ማለት ነው። ወይዘሮ ሜላትም እውነቱን ስትደርስበት ሀናን እንዴት ነው ይቅርታ ብላ የምትቀበላትና እንዴት ነው ልጇን እንደዚህ አርጋ ስትላት የነበረን ልጅ እንዴት ነው መቀበል የምትችለው የሚለው ነገር እንግዲህ በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ከልብ እናመሰግናለን። እንደዚህ ጥሩ ሆኑ ድራማዎችን በትረካ መልኩ እናቀርብላችኋለን ማለት ነው። ከእናንተ የሚጠበቀው ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ነው፣ ማበረታታት ነው ማለት ነው። የማስተካከለው ነገር ታለም ይሄን አስተካክል እያላችሁ በኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል ማለት ነው። የእናንተ አስተያየት ለእኔ ብርታትና ጥንካሬ ይሆነኛል። ቤተሰቦቼ እንግዲህ በቀጣይ ክፍል 44 ኖላዊ ድራማን ይዤላችሁ እመጣለሁ ማለት ነው። ክፍል 43 ይሄን ይመስል ነበረ። እንግዲህ በጉጉት የምትጠብቁት ኖላዊ ድራማ ክፍል 44ን በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ውድና ተመልካቾቼ አድማጮቼ የሌዳ ቤተሰቦች ማለት ነው። ያው ጠፍቼን የመጣሁት አሁን እንግዲህ አዲስ በትረካ መልኩ ድራማዎችን ግጥሞችን ይዤላችሁ እመጣለሁ።
ላይክ እና ሼር ሰብስክራይብ በማድረግ ቤተሰቡን ቤተሰቡናችሁም ከልብ እናመሰግናለን ማለት ነው። አርማ ተመልካቾቻችን